ኤፊስቲ ውሃ ገዝቼ ልምጣ። ቀሽቷ ልሸኝሻ። እንዴ ደጅ አስጠናሽኝ እኮ ክላክስ ባረግ ብጣራ። ሄሎ ሄሎ፣ አንተ የት ሄድክ? ና እያየው ነው። ቀጥ ብሎ ወደ ታች ውረድ። እሺ ሰው እየጠበክ ነበር እንዴ? ወንድሜ ወይ ከአንድ ማፀን ባንወጣም እኔና እሱ እንደ ወንድማማች ነው። ዋው በጣም ደስ ትላላችሁ። እና እንደዚህ አምሮብሽ ወዴት ነው? ወደ ቦሌ ትንሽ ቀጠሮ አለችኝ። እንዴ ለምን ማርስ ላይ አይሆን? እጅሽን ይዤሽ አድርሼሽ ነው የምመለሰው። ግን ያው እንደ መጀመሪያ ቀን ለመግባባት ሻይ ቡና ብንል ይመስልሻል? ዮኒ ግባ። ምን ነው ቆየ? በሰላም? አይ በሰላም ነው። ሶሪ። ተዋውቃት፣ ሀና ትባላለች። እሺ ሰላም። ስላወቅኩ ደስ ብሎኛል። እሺ እኔም። እና ሀኒቾ በአንቺ ምርጫ የት ሻይ ቡና እንበል? ሌላ ጊዜ አይሻል? ዛሬ ይለፈኝ። አረ በደረቁማ አንፋታም። በሻይማ አልፋታም። ባይሆን ሌላ ጊዜ በሰፊው። እሺ እሱም ጥሩ ሀሳብ ነው። እንግዲህ እዚህ ላይ መዝግቢያታ። ኦኬ። መጨረሻው 30? አዎ ይዤዋለሁ። ደውልልሃለሁ። እጠብቃለሁ። በቃ እናንተ ሂዱ፣ እኔ ከዚህ ጋር ይይዛለሁ። እንግዲህ ካልሽ እሺ አለችው። በቃ ደውዪ፣ አትጥፊ። እሺ ሰላም ሁኚ። ሄሎ ኤፍ። ማን ልበል? ሀና ነኝ። ሀና ቅድም የሸኘከኝ። ሄሎ ይሄ ኔትወርክ ደግሞ ማን ነው? እኔ እንጃ። እንግዲህ የስራ ስልክ ይሆናል። ደግሞ ደወሉ። እዚህ ቤት እኮ ኔትወርክ ያስቸግራል። ወጥቼ ላውራቸው። ሄሎ አቤት። ሄሎ ወይ አሁን ይሰማኛል። አልገባህም መሰለኝ። ምን ድምጽ ያስተጋባብሽ? አዎ እባክሽ አልገባሁም። ከጓደኞቼ ጋር እራት እየበላሁ ነው። ከጠራኸኝ እኔም አብሬያችሁ እራት መብላት እችላለሁ። ምን ችግር አለው? በደስታ ነው። የቀልዴን ነው እባክህ። እኔ የምልህ ቅድም እስኪ አንተ መኪና ውስጥ መታወቂያ ከጣልኩ ይልኝ። የት እንደጣልኩት ግራ ገብቶኝ ነው። ችግር የለውም። ቆይ 5 ደቂቃ ጠብቂኝ፣ ቼክ አድርጌ እደውልልሻለሁ። እሺ
ሄሎ ሄሊዮኒ እንዴት አመሸ? አለው ምን ነው በሰላም ነው? ከጸዲ ጋር ነኝ ብለኛል ነበር እንዴ? ከጸዲ ጋርማ ነኝ። ስማ ዮኒ፣ የቅድሟ ቼክ ደውላ መኪና ውስጥ መታወቂያ ምናምን ጥያለሁ አለች። እስኪ ቼክ አድርገው። ኦ እሺ ቆይ እሺ። ካገኘውም ካጣውም ስልኳን ቴክስት አድርግልሃለሁ፣ ደውለህ ንገራት። የምን ቴክስት ነው? ቆይ እስቲ እኔ አሁን ፈልጌ ያሳውቅሃለሁ። እባክህ እንዴ ከጸዲ ጋር ነኝ እያልኩ አይደል እንዴ? ቻው። ሄሎ ሄሎ። ሰላም አመሸሽ አና። አቤት። ዮናስ ነኝ። ዮናስ? ቀን ከኤፍሬም ጋር የሸኘንሽ። ኦ አስታወስኩ። አሁን ለኤፍሬም ደውዬለን ነበር። መታወቂያሽ ተገኝቷል፣ መኪና ውስጥ ነው የጣልሽው። ኦኬ እሺ። አስቸኳይ ከሆነ አሁን ላቀብልሽ ይችላል። አረ ችግር የለውም፣ ነገ ታቀብለኛለህ። እሺ ሰላም እደሪ። ሰላም እደር። ለምን እሱ አልደወለም? ሆኖ ለጊዜው ጥሪ አይቀበልም። Sorry, the subscriber's phone you've dialed is switched off. ውሽ እንዴት እንደደከመኝ ስሚኝማ በእናትሽ ብታይ ዛሬ ምን አይነት ልጅ ተዋወቅኩ መሰለሽ? እሺ በቃ አንቺ ከነዚህ ወንዶች ወሬ አትወጪም ማለት ነው እንዴ? ሰው ሁለቱንም አሳክቶ ይሰጠዋል ማለት? ከመልኩ ካለባበሱ በዛ ላይ ጠረኑስ ብትይ ባለ ሀብት ነው የሚሸጠው። እኔ ምን እንደፈራልሽ ታውቂያለሽ? ይሄንን ብር ስትይ ብቻ ብር ብለሽ እንዳትቀሪ ነው። ልብረራ ለምን ብርር ብዬ አልቀርም? ሄሎ። ሰላም ዮናስ፣ እንዴት ነህ? ሀና ነኝ። ሃይ ሀና፣ እንዴት ነሽ? ሰላም ነሽ? ምን በቃ መታወቂያሽንም ሳላቀብልሽ ትንሽ ስራ እየበዛብኝ። አረ ችግር የለውም፣ እኔ ራሴ እዛው መጥቼ መውሰድ እችላለሁ። አሁን ቢሮ ነኝ ያለሁት። አድራሻን ቴክስት አድርግልኝ፣ እመጣለሁ። የጓደኛ ስልክ ደግሞ አይሰራም። በሰላም ነው? ምን የኛን ሀገር መብራት ታውቂው የለ? ያው ባትሪ ዘግቶበት ነው የሚሆነው። ኦኬ ሰላም ከሆነ ጥሩ፣ በቃ መጣሁ። ቴክስት አድርግልኝ። ኤፊ አንተ ተነስ፣ ቁርስ ደርሷል። ተነስ። ሰላም ነሽ? እንዴት ነሽ? ሰላም ነሽ? እባክሽ ቁጭ በይ። በጣም ይቅርታ እዚህ ድረስ አለፈውሽ። ስራ ትንሽ ቢዚ ስለሆንኩ ነው። አረ ችግር የለውም፣ ልፋቴ ወድጄዋለሁ። ቢሮ በጣም ያምራል አይደለ? አመሰግናለሁ። ሻይ ቡና ታዲያ ምን ይምጣልሽ? አይ ምንም አያስፈልገኝም። እንዴ እንደውም መታወቂያሽ በመገኘቱ አንቺ ነበርሽ መጋበዝ የነበረብሽ። በቃ ምሳ ጋብዛችኋለሁ። ኤፍ እዚህ ነው እንደሚሰራው? ኤፍሬም እዚህ አይደለም የሚሰራው። ኤፍሬም ጎበዝ ሰዓሊ ነው፣ ባይዘው አርቲስት ነው። እና የቢሮ ስዕሎች የእሱ አሻራዎች ናቸው። እውነት ነው። ያው እዚህ ሀገር ለአርት የሚሰጠውን ክብር ታውቂዋለሽ። ያ ትንሽ ይከብዳል። ቢኖር ጥሩ ነበር። ለምስጋናም ለመተዋወቅም ምሳ አብረን ብንበላ ደስ ይለኛል። እንዴ ኧረ እኔ እየቀለድኩ ነው። አመረርሽ እንዴ? ኧረ እኔ አልቀለድኩም እንዴ።
እስኪ ደውልለት። ሆኖም ለጊዜው ጥሪ አይቀበልም። ስልኩ ዝግ ነው የሚገርምሽ። እስከዛ እዚህ አካባቢ አንድ የምገዛው እቃ አለ። ስጨርስ ደውልልኝ። ኤፍሬም ሲኖር አይሻልም? እሱ ሲኖር ደግሞ እናንተ ትጋብዙኛላችሁ። እሺ እሺ። ታዲያ መታወቂያሽስ? በኋላ ስንገናኝ ታቀብለኛለህ። እሺ ከዛስ? ብታይ ጓደኛዬ ሁሉም ነገር ተቃራኒ ነው። ቆይ ግን አንቺ ስንት ብር ይዘሽ ነው ልጋብዝክ ያልሽው? 200 ብር እና እንዴ አጋጣሚው ማለፍ ነበረብኝ። ቆይ እሺ እሱ ባይከፍልስ ምን ታረጊ ነበር? ይከፍላላ። በምን አወቅሽ? እርግጠኛ ነበርኩ። በምን እርግጠኛ ሆንሽ? ልምድ የሚባል ነገር አለ። ቆይ እሺ ያሬድስ? ኦፍ እሱን ተይው። ከነገ ጀምሮ ብላክ ሊስት። ያሬድ እኮ ጥሩ ሰው ነው። የእውነት ሊያገባሽ እኮ ነው የሚፈልገው። ለምን ግን ልብሽን አሰበስቢ? መቼም ሰው 2 እግር አለኝ ብሎ 2 ዛፍ አይወጣ። ያኔ ያና አውድም እንዲህ ነበር የሚለው ስለ መጋባት፣ ስለ ልጆቻችን ብዛት። እሱ ግን በስተመጨረሻ ምን አረገ? የተሻለ ኑሮ ፍለጋ እናቱ ከምትሆን ዲያስፖራ ጋር። በቃ ተይውሽ። ግን እኮ ያሬድ እኔ ከያሬድ ፍቅር አልያዘኝም። እንዲሁ ጊዜ ማሳለፊያ ነው የተሻለ እስከሚገኝ። አሁን ደግሞ የተሻለ ተገኝቷል። የተሻለ ማለት ላንቺ ምን ማለት ነው? ላንቺ ምን አይነት ነው? ምን አይነት መስፈርት ያለው ሰው ነው የተሻለ የምትዩ? የውልሽ ልንገርሽ፣ እንደዚህ የምታስቢ ከሆነ መቼም ህይወትሽ አይረጋጋም። እሺ ቆይ ግን አሁን ይህም ኑሮ ሆኖ ነው የተሻለ እስከሚገኝ የተሻለ መፈለጊን አላቆመም። ትንሹ ማመስገን ያልቻለ ለትልቁ አይታጭም። የትኛውም ደግሞ ትልቅ ነገር ብለሽ የምታስቢው ነገር ከትንሽ ነው የሚጀምረው። የውልሽ ለምሳሌ አንድ ሯጭ 100 ኪሎ ሜትር ቢሮጥ የሚጀምረው ከአንዲት እርምጃ ነው። ዋናው ደግሞ የእናንተ መረዳዳት፣ መዋደድ ነው። የእናንተ ነገር ነው የሚወስነው። ያሬድ ደግሞ በጣም ጥሩ ልብ አለው። የኔ እናት በአሁን ሰዓት ጥሩ ልብ ሳይሆን ጥሩ ብር ነው የሚያስፈልገው። ሄ አንቺ አትብዛዥ ባክሽን። ልብ የሌለበት ብር ደስታ የለውም። ቆይ እሺ እስከ መቼ ድረስ ነው አንዱን በአንዱ ላይ ያቀያየርሽ የምትኖሪው? አሁን ሁሉም መቋጫ አግኝቷል። ማለትማ ዮናስን በእጅ ያስገባዋለሁ። እንዴ አንቺ ልጅ ግን ጤነኛ ነሽ? ትላንትና ኤፍሬምን ልቡ ደረቱ ስትያል ነበር እንዴ? ትላንት ደግሞ አልፏል። አሁን ያለነው ዛሬ ላይ ነው። ሀሳቡን የማይቀይር የሞተ ሰው ብቻ ነው ባክሽን። ኤፊ ምንድን ነው እንደዚህ አጣድፊ ጠራኝ? አምሮብኛል። ፏል አልኩ። ለዚህ ነው እንደዚህ አጣድፊ ጠራኝ? አይደለም፣ ዛሬ እራት ተጋብዘናል። የት? ሀና ጋር እራት ተጠርተናል። እራት ጠራች? ታዲያ አብራችሁ እንድትመጡ ነው ያለችው። ባይዘው አይ እኔ እቺ ልጅ ምንም ሁኔታው አላማረኝ። ለማንኛውም ቶሎ ደርሰና። እንዴ ኤፊ አብረን እንድንሄድ አይደል እንዴ? ታዲያ እንዴ እኔ ጻዲን ቀጥሬያታለሁ። ይኸው እንደውም ደወለች። ወይ እናቴ እሺ በቃ እዛው ጠብቂኝ እመጣለሁ። እሺ እናቴ እሺ በቃ እሺ ቻው እናቴ። በል ቶሎ ተመለስ እሺ።
ኤፊ በእናትህ ምን እንዴ አብራችሁ ነው ብላ እኮ ነው የጠራች። ነገርኩ እንዴ እኔ ቀጠሮ አለኝ። ምን ላድርግ ታዲያ? በቃ ይኸውልህ አንተ ሄድና የኔንም ፋንታ በደንብ በላበል አድርግሽ። ቶሎ ተመለስ። ቀልድኛ ወይ ዮኒ ደረስክ? በቃ በሱ ጋር ቀጥ ብለህ ቁጣ ወደ ላይ። አይ አልተሳሳትክም፣ ቀጥ ብለህ ና። እሺ አረ ደርሷል። ፀጉሬን አስተካኪ። እኔ ምልሽ ብዙ ትቆያላችሁ እንዴ? ሆ የሚሆነው አይታወቅም እናቴ። ሰላም ጋር ዳሪ። አንቺ ልጅ ግን ምን አለ ለራስሽ ክብር ቢኖርሽ። በእናቴ ዝም ብለሽ ስሪ፣ ምክሩን በኋላ ትደርሽበታለሽ። እኔ ምን አገባኝ ለነገሩ። ግባ። ቤታችሁ በጣም ያምራል። አረ ወደድከው? በጣም ምን ጥያቄ አለው? አሪፍ በቃ እሺ አስያዝኩክ። ዘፈን ልክፈትልህ? እሺ እሺ። እንዳይደብርህ። አይ በጣም ደስ የሚል ቤት። እንካ ወደ ፈለከው እሺ፣ ቀይርና እሺ። መጣው። ያዝ እንጂ የማርያም ጻድቅ ነው። ሃኒ ግን እንዴት ናት? ሰላም ነች። ሰላም ብላሻለች። አንቺ ያላለቀልሽም እንዴ? መቼ ነው ወደ ተስፋዊቷ ምድር የምትሄጂው? አሁንማ አልቋል። ልሄድ ነው። ፋዘር ሳልደወሉ? ይልቅ እኔ እሱ ሳይሆን ያሳሰበኝ ሃኒን ጥሎ መሄዱ ነው። ምን ችግር አለው? አንቺ ሄጀሽ ትወስዳታለሽ። ሀሳባችንማ እንደዛ ነው። ግን ያው እዚህ ብቻዋን ትችያት። ያሬድ ነው። ምን ተጣልተዋል እንዴ?
ሄሎ ሰላም። ደናምሽሽ ናዲ። ሃኒ ስልኳ አይሰራም። በሰላም ነው? ተኝታ ነው። እሺ እስቲ አንድ ጊዜ አገናኝ። እንትን ራሷን አሟት አትቀስቅሽኝ ብላ ነው የተኛችሁ። አትደውይልኝም ነበር ታዲያ? እሺ መጣው በቃ አንዴ ሐኪም ቤት እንወስዳታለን። አረ ደህና ነች ማለቴ ራሷን ሲያማት ብዙ ጊዜ እንደዚህ ዝም ብላ ነው የምትተኛው። ደህና ነች አሁን። እሺ ካመማት ግን ኤኒ ታይም መጥቼ ደውይልኝና እንወስዳታለን ሐኪም ቤት። እሺ እሺ። ይሄን እሷ በየክለው አሸሸ ገደም እያለች ይሆናል። አረ አይደለም ባክሽ፣ ራሷን አሟት ተኝታለች። ሄሎ ሰላም አደራችሁ። እንዴት አደርክ ያሬድ? እግዚአብሔር ይመስገን። እንዴት ነው? አልተሻላትም እንዴ? ተሽሏታል፣ ደህና ነች። ተነስታለች እንዴ? ቁርስ ይዤላችሁ እየመጣሁ ነው። ሻይ አፊ። እሺ። የት? እናንተ ጋር ነዋ። አሁን እኮ ወደ አንተ እየመጣች ነበረ። እንዳትተላለፉ። ሳንተላለፍ አንቀርም። እኔ እየደረስኩ ነው። ካገኘኋት ግን ይዣት እመጣለሁ። አይ አታገኛትም። ማለቴ ታክሲ ተራ ድረስ ነው አድርሻት የተመለስኩት እኔ። ቆይታለች እንዴ ከወጣች? አዎ ቆይታለች። እኔ ራሴ ታክሲ ተራ ድረስ ነው አድርሻት የተመለስኩት። በቃ እንደዛ ከሆነ አንቺ ሱቁ ጋር ጠብቂኝ። ያዝኩትን ላቀብልሻ። አይ ያሬድዬ አመሰግናለሁ። ለእናንተ ይሁን፣ እኔ ልሰራ ነው። እንዴ የእኛንም ይዤ ልመለስ ነው። የአንቺማ ሊበዳልሽ ነው። ከቤት መውጣት ደብሮሽ ከሆነ አቀብልሻለሁ። አይ ችግር የለውም። ምን ይመጣልሃለሁ። የቱ ጋር ደረስክ? ሱቁ ጋር ጠብቀኝ። እሺ። ትንሽ ብቆይ እኮ ደስ ይለኝ ነበር። ግዴታ ሆኖብኝ እንጂ እኔ ራሴ ብቆይ በጣም ደስ ይለኝ ነበር። እና ባሳለፍነው ምሽት ደስተኛ ነበርክ? እውነቴን ነው የምልሽ፣ በህይወቴ እንደዚህ ደስ የሚል ጊዜ አሳልፌ አላውቅም። በቃ ከስራ ስመለስ ደውልልሻለሁ። እሺ? እጠብቅሃለሁ። ባይ። ናርዲ ወይ ከየት እየመጣሽ ነው? እንትን ጓደኛዬ እናቷ ብዙ እቃ ተሸክማ ሳያት በቃ ዝም ብላ ከምትቀመጥ ብዬ እኔ ላደርስላት ብዬ እኮ እሱን አድርሼ እየመጣሁ። ትምጣ ብቻ እዚህ ቤት። እኔ ነኝ የማውቀው። ስሚ፣ ከያሬድ ጋር እዚህ ምን ትሰሪያለሽ? ተኝ እስኪ በእናትሽ፣ ትንፋሽን እንኳን ልሰብስብበት። ምን ትለኛለች? በእናታችሁ አታይኝም እንዴ? በዚህ ልብስ እንዳበደ ውሻ ስክለፈለፍ እኮ ነው እዚህ ደረስኩት። ማለት ይኸውልሽ፣ ማለትማ ያሬድ ማታ ደውሎ ነበር። ከዛ በኋላ ምን ሆና ነው ስልኳ የማይሰራው ሲለኝ እሷን ማተኝታለች፣ አሁን እሷን ማግኘት አትችልም አልኩት። እንዴ ሊሰማኝ ነው እንዴ? አገናኘኝ አስሬ ስጨቀጭቀኝ ምን ልበላው? በቃ ተኝታለች፣ ጧት ታገኘታለህ አልኩት። ጧት በጧት ደውሎልሽ ምግብ ይዤ መጥቻለሁ ነይና ተቀበይም በር ላይ ነኝ።
ለትንሽ ነው እሺ ከውርደት ያዳንኩሽ። ለትንሽ ነው የተላለፉልሽ እሺ። ጉድሽ ፈልቶ ነበር። ስልኬ የታል? ይውሻ ስልኬ ስንጭ የታለ ስልኬ? ሄሎ ሃኒዬ። አንተ ልጅ ቆይ ተወኝ። ስልክ አሰማም እንዴ? ትሰማኛለህ? በቃ ተወኝ አልኩ አይደል እንዴ? ምን ማለት ነው? ሰልችተኛል፣ አስጠልተኛል። በቃ አልፈልግህም አልኩ አይደል? ለምን? ምን ማለት ነው? ለምን እሺ አትነግሪኝም? ምንድነው ምክንያትሽ? አልፈልግም ሰው ሲልክ አይገባህም እንዴ? አትደውልልኝ። መልሰክ ሁለተኛ ወደ እኔ እንዳመጣ አትደውልልኝ። ሄሎ ሄሎ። እንዴ የምርሽና? እና ልጅቷ እኮ ሀና ነች። ወይ አንቺ እና ሰውየውን አለምዬ ሶራ ስታስጨፍሪና ያደርሽው? ቀላል አስጨፈርኩት። ሙትት ብሎ ነው ያደረው። ባይሞት ነበር የሚገርመኝ። ይኸውልሽ ለማንኛውም ይሄን ሬሳሽን የገነሽበትን አንሶላ ቀይሪልኝ። እኔ እዚህ ላይ አልተኛም። እኔ አሬዲ ያመጣልኝ ምግብ በላ ነው የሚያዋጣኝ። Take me on your magic river. Tell me all your dreams alive. Swing down the street with your red lips and funky beat. You better hold your head up to the sky. I'm gonna roll with you till the day I die. Hey, swing those hips around. Can't stop, roll back down, roll in if you're ready and willing. If you know it's time. አረ ቀነስ አድርገው። አረ እባክህ አንተ ሰውዬ እንዴ ቀነስ አድርገው። ምን ወሰንክ? ምንም አልወሰንኩም ኤፊ። ቆይ አንተ እሺ ምን አሰብክ? ይኸውልህ እኔ ከቤት ይልቅ መናፈሻ ቢሆን ጥሩ የሚሆን ይመስለኛል። መናፈሻ በጣም አሪፍ ሀሳብ ነው። ግን እንዴት አድርጌ ነው የምጠይቃት ኤፊ? አንተ ምን ታካብዳለህ እንዴ? እንደ ልጅነትህ በርከክ ብለህ ነው የምጠይቃት። ልዩነቱ ይኸውልህ አንድ እግርህን እዚህ ጋር አጠፍ ማድረግ ብቻ ነው። ግን ምን የምትለኝ ይመስላል ኤፊ? እኔ እንጃ። እኔ እምቢ የምትል አይመስለኝም። ኧረ አንተ ምን ሆነሃል? ይልቅ የሚጠጣ ነገር ስጠኝ እስኪ። ይሄ ልጅ አበደ እንዴ? ሄሎ ናርዲ። እሺ በቃ እሺ ደርሳለች። Lighten up, take me on your magic river. Tell me all your dreams align. አሳምረውታላ። ቆይ ይሄን ልጅ ሳይ ለምንድን ነው ልቤ ድንግጥ የሚለው? አለች እኮ ፍቅረኛው ደግሞ ያት እንዴት እንደምታምር። ይኸውልሽ ልብሽን ሰብስበሽ ቁጭ ብትይ ነው እሺ የሚሻልሽ። እንኳን ደስ አለ። አባዬ ደወለ፣ አውርቼው ልምጣ። ቆይ ጠብቂኝ። በጣም አምሮብሻል። ያንተ ልደት ስለሆነ ነዋ። ዮኒ ይቆያል መሰለኝ። ቢቀርስ አንተ ካለክ
እነዚህ ልጆች መጣን ብለው እኮ ቀሩ። ምን እያደረግሽ ነው? ላንተ ያለኝን ስሜት እያሳየውክ። ሀና የምታወሪውን ነገር ታውቂዋለሽ? ያኔ ለመጀመሪያ ጊዜ የሸኘኸኝ ጊዜ ከዛን ጊዜ ጀምሮ ነው ላንተ ልዩ ስሜት ያለኝ። ምን ነው ሰላም አይደላችሁም እንዴ? ሰላም ነው፣ ሰላም ነው። ተነስ እንጂ ባለ ልደቱ ሞቅ ሞቅ አድርገው። በልደት ቀንማ አታስደብረን። እውነቷን ነው። ዘፈኑን ቀይረኸውና ነስቲ ፎቶ እንነሳ። አንቺ የፎቶ ነገር አይሆንልሽም እንጂ የኔ ፍቅር፣ የልቤና የኔ ማረፊያ፣ ዘመኔን ሁሉ ላገለግልሽ ተዘጋጅቻለሁ። ታገቢኛለሽ? ላገባ አልችልም፣ ምክንያቱም እኔ ካንተ ፍቅር አልያዘኝም። ኤፍሬምን ወደዋለሁ። ኤፊ፣ አንተን እንደምወድ ታውቃለህ። ታገባኛለህ? አዎ አገባሻለሁ። አዎ አገባሃለሁ። የኔ ፍቅር፣ ቁርስ ሰርቼልሻለሁ። እሺ ስትነሺ ቢልኝ። አንተስ አትበላም እንዴ? እኔማ አረፈደብኝ የኔ ፍቅር፣ እዛው ቢሮ በላለሁ። እሺ በቃ እሺ። ኤፍሬም ጥራልኝ፣ አንዳንድ ምገዛዛው እቃ አለ። ከቢሮ ሹፌር ልላክልሽ? አይ ሹፌር አልፈልግም፣ እሱ ይሻለኛል። እሺ እሺ፣ ባይ ባይ። በቃ አልጨረሽም እንዴ? ጨርሻለሁ። ና ግባ። አንሄድም እንዴ? ቆይ ቁርስ ብላ ላንጣ። አይ እኔ በልቻለሁ፣ ይቅርብኝ። ተው ግድ የለም፣ ቆንጆ ቁርስ ነው። ግድ የለሽም፣ በልቻለሁ። ባይሆን እስኪ መበተኛ ነገር አምጪልኝ ይሻላል። አዎ እሺ።
አረ በቃ አረ ጠጣ እንጂ። ምንድን ነው ሁሉ? ጠጣ። አረ እኔ ይበቃኛል። ይሄንን አንሺው። መጣሁ። 5 ደቂቃ ሻወር ልውሰድ። ጠጣ እስከዛ። አረ እኔ ቢበቃኝ ይሻለኛል። እንዴ ጠጣ። ለብርዱ ብዬ እኮ ነው። ለብርዱ ከሆነ ታዲያ ተነስተሽ አለብሽም እንዴ? ከልብሱ አንተ አትሻልም እንዴ? አንቺ ምን እያደረግሽ ነው? ምንድን ነው እንዲህ የሚያደርግህ? ላንተ ያለኝን ስሜት ማስቆም አልቻልኩም። ምንድን ነው የምትይው አንቺ? ዮናስ ጋር እኮ ልትጋቡ ነው። አገባሃለሁ ብለሽ ጣትሽን ሰጥተሽው የለ እንዴ? እንዴት ነው የምታስቢው? አዎ አገባዋለሁ። ጣቴን ሰጥቼዋለሁ። ግን እኮ ጣቴን ነው፣ ልቤን ገና አልሰጠሁት። ቆይ ሳትወጁ ነው የምታገቢው? አዎ። ለምን? ደስ የሚል ጥያቄ ነው የጠየቅኝ። ማንን ታውቃለህ እስኪ ተፋቅሮ የተጋባ? የለም እያልኩ አይደለም። ምናልባት ከመቶ 2 ምናምን ሊኖር ይችላል። አብዛኞቹ ግን ልክ እንደኔና እንደ ዮናስ ናቸው። ለምን ይመስላል? እኔ ምን አውቃለሁ? አንቺው ራስሽ ንገሪኝ። በነገርክ ላይ እቺ ጎረቤታችን ማን? ቤዛ ነው? ስሟን አላውቅም። በዚህ በቀኝ በኩል ያለችው። አዎ ቤዛ ነች፣ የጋሽ ማሙ ባለቤት። መጀመሪያ ያየኋቸው ቀን አባትና ልጅ ነው የሚመስሉት። አዎ ልክ ነሽ፣ እንደዛ ነው የሚመስሉት። እና ቤዛ ጋሽ ማሙን ለምን ያገባች ይመስላል? ስለ እነሱ ታሪክ በደንብ አውቃለሁ። ያስተዋወቀቻቸው የጋሽ ማሙ የቅርብ ወዳጅ ናት። እኔና እሷ በአጋጣሚ ነው የተገናኘ ነው። እስኪ ንገረኝ። ቤዛ ራሱ መጀመሪያ የተዋወቀችው ጊዜ ይህን ሼባማ አላገባም ብላ ትተው ሄደች። ከዛስ እንዴት አገባችሁ? ያው የተመቻቸ ኑሮ እንዲኖራት አስባ ሀብታም መሆኑን ስታቅ እጭ ብላ ትተው ሄደችውን ሰው ተመልሳ መታ አገባችሁ። አየ የጠየቀኝን ጥያቄ ራስህ መለስከው። አልገባኝም። አየ አንተ ሁሉም ነገር ቶሎ አይገባህም። ቤዛ ጋሽ ማሙን ለምን እንዳገባች ስትነግረኝ ነበር። ታዲያ ከአንቺና ከዮናስ ጋር ምን ያገናኘዋል? ዮናስ እኮ ገና ወጣት። ተው እባክህ ወጣትነቱን። አየህ እኔና ቤዛ አንድ የሚያመሳስለን ነገር አለ። ልክ እንደ አብዛኞቹ ሴቶች የተመቻቸና የተደላደለ ኑሮ እንፈልጋለን። ሰው ባመቻቸው ባደላደለው ኑሮ ውስጥ ዝም ብሎ መግባት ይሄ እኮ በጣም ነውር። ህይወት እንደዚህ ነች። በእሺ ተነሽ፣ ለባብሽና እንውጣ። እኔ ጸዲን ቀጥሬያታለሁ። ኡፍ ጸዲ ጸዲ አትበልብኝ። መጣው ቀይሬ Lighten up, take me on your magic river. Tell me all your dreams align. Sign me up and tell me መውጣት about እንችላለን። the people that you know who are trying to feel alive. ናስኪ እቺ ነገር ሰር እንዴት ነው? አምሮብኛል? Just come share my pillow and rain, rain, go away.
ጨረስክ? አዎ ጨረስኩ እኮ። ምን ላግዝሽ? ምንም አቀራርቤ ጨርሻለሁ። ቁርስ ከኛ የሚተርፋለ እንዴ? ምን ነው የሚመጣ ሰው አለ እንዴ? ኤፊ ይመጣል ምናልባት ካልበላ ብዬ ነው። ምን ነው በሰላም ነው? ጸዲን ትላንት አግኝቻት ነበር። መሃላቸው ክፍተት ሳይፈጠር አልቀረም። ተጣልተው ነው? ጸባዩ ተቀያየረብኝ ነው የምትለው። ለመጋባት ካሰቡ በኋላ ምን ሰይጣን መሃላቸው እንደገባ። ሳይግባቡ መጋባት አለ እንዴ? ተግባብተው ጨርሰውማ ነው ለመጋባት የወሰኑት። ችግሩ እሱ ጋር ይመስለኛል። እንግዲህ እሷ እንደምትለው ከሆነ እኔ እንደውም ችግሩ አንተ ጋር ያለ ነው ይመስለኝ። እንዴት? አንተና ከነሱ በላይ የሁለቱም መጋባት የፈለከው። ታውቂያለሽ፣ ኤፍሬም ለኔ ከወንድሜ በላይ ነው። ደስታውን ማየት እፈልጋለሁ። ለዛም ነው ሙሉ የሰርግ ወጪውን ልሸፍንለት ቃል የገባውለት። ቆይ እሱ ሊያገባት ካልፈለገስ? እንዴ እንዴት እንደዚህ ትያለሽ? እንዴ የልጅነት ፍቅረኛው ነች። እንዴ ከሷ በላይ ለሱ ማን ተገኝቶ? እሺ ተው በቃ እንብላ። እንድትመክሪው ነው የጠራሁት። ምናልባት ከኔ አንቺን ይሰማል ብዬ ነው። እሺ እመክረዋለሁ። ጊዜ ሰተሽ አውሪው። ትዳር ምን ያህል መልካም እንደሆነ ከኛ መማር ይችላል። ይህን የመሰለ ህይወት ስለሰጠሽ እጅግ በጣም አመሰግናለሁ የኔ ፍቅር። እኔ የምልህ ለጉዞ የሚያስፈልግ ካለ ምን ልግዛልህ? ሁሉም ነገር ዝግጁ ነው። ምንም አትጨናነቂ። ካስፈለገ ብዬ ነው። ቦርሳዬን ይዤ ልምጣ? ትንሽ አይ በቃኝ ቢያ አንቺ። እሺ እንዴት ነው? ብቻሽን ተያይዘሽዋል? ለነገሩ ሰውየው ነበር። ወዴት ሄደ? ውስጥ ነው። ዴፊ እንዴ ዮኒ፣ እንዴት ነህ? ሰላም ነው? ሰው ቀጥሮ ወዴት ነው? አይደለማ እንዴ ለወጣ ስል መጣ እኮ። ልትነግርህ የምትፈልገው ነገር አለ። በደንብ አድርገህ ስማት። በቃ ቁርስ ብሎ እኔ እንደነገርኩሽ በል ቻው። ቻው በል። ባይ። ሰላም ዋል። ምንድን ነው? ሴትዮ ምንድን ነው የምትለው? እንዴት እንደናፈቅሽ ልታሳብችኝ እኮ። ወደ መኝታ ቤት ጸድዬ፣ እንግዲህ እንደነገርኩሽ ሁሉንም ነገር መርጠሽ ያሳውቂ። እሺ፣ በጣም አመሰግናለሁ። ለምንድን ነው እንደዚህ የምታርቂኝ? እኛ እኮ ቤተሰብ ማለት ነው። ኤፊ ምንድን ነው? ፈታ በል እንጂ። አዮኒ፣ ዛሬ በጣም ደክሞኛል። ለዛ ነው። ምንድን ነው ነገሩ? እኛ ሳናቀው የሚያደክም ስራ ጀመረ እንዴ? አይገርምህ? እኔም እኮ ሁሌ የምለው ይሄንን ነው። ልክ ሲቆፍር እንደዋለ ሰው እኮ ነው ማታ ሲመጣ ደከመኝ የሚለው። የሚገርም ነገር ነው። ይኸው
እውነቴን ነው የምላችሁ። ሀኒዬ ለእናንተ አደራ ሰጥቼ ነው የምሄደው። አደራ ኤፊ። ኧረ አታስብ ይሁንዬ፣ እንዴ እየሄድን እናያታለና። አታስብ፣ ችግር የለውም። በቃ ነገ በረራ ነው፣ ገብተህ አረፍ በል። እሺ እሺ። አጅሬውም እኮ ደከመኝ እያለ ነው። ሄሎ ዮኒ፣ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። እናንተስ? ያው መቼም ሰላም ነን። ምን ነው ሰላም አይደለም? አሁንማ ጭራሽ ብሶበታል። አይዞሽ፣ አትዘኝ ጸዲ፣ እንዲጎዳሽ አልፈቅድለትም። ስልኩን ደግሞ ለምንድን ነው የዘጋው? እኔ እንጃ፣ 1-2 ቀን ሆነው ከዘጋው። በሰላም ነው ግን? እኔ እንጃ፣ እኔም ጨንቆኛል። ብቻ ባለበት ሰላም ይሁን። ተይው፣ አንዳንዴ በስራ ሲከፋውም እንደዚህ ይሆናል። እስኪ ስመጣ የስራውንም ሁኔታ እናስተካክላለን። አይ እሺ ዮኒ፣ ቴሌግራም ላይ ልኬልሻለሁ። የተመቸሽን ምረጪና ላኪልኝ። ምን አስጨነቀ ዮኒ? ምንም እኮ አያስፈልግም። ጸዲ፣ እኔ አልተጨነኩም። ሲመችሽ ሀኒ ጋር ሄደሽ ተጫወቺ። እሺ፣ ሰሞኑን እሄዳለሁ። ቻው። እሺ ቻው። ተነስ ተነስ፣ ውጣ። ቪዲዮ ኮል ነው። ይህ ምቀኛ የሆነ ሰውዬ። ግን አንተ ቤተሰብህን ስታገኝ ረስተኸኛል። አንቺን የሚተካ ምንም ቤተሰብ የለኝም፣ ታውቂ የለ። የእኔ ውድ አውቃለሁ። ብርዱንስ እንዴት ነው ቻልከው? የአንቺ ናፍቆት ተጨምሮ አልቻልኩትም ነው የምልሽ። ኤፍሬም ለመሆኑ እየመጣ ይጠይቅሻል? ይመጣል አንዳንዴ። ጸዲ፣ ደውዬላት ነበር። ትንሽ ተበሳጭታለች። ሲመጣ ተቆጩ። ልጅቷን እያሰቃያት እኮ ነው። ኧረ እንደው እስቲ ተናገሪው። እሺ ሲመጣ ነግረዋለሁ። እና ያልኩን ገዛህልኝ? የተወሰነውን ገዝቻለሁ። የቀረውን ሰሞኑን እገዛለሁ። ኤፍሬም ሲመጣ ስልክህን ክፈት አውራኝ በዩ። እሺ ከመጣ ነግረዋለሁ። በቃ ማታ ደውልልሻለሁ። ሰላም ወይ። ባይ ቻው። የኔ ፍቅር ጨርሻለሁ። ና እንዴት ነው እባክሽ? ዛሬ ቶሎ ተፋታሽ? ስልክን ክፈት እያለክ ነው። ሊያወራክ ይፈልጋል። እባክሽ ነገ ከፍተዋለሁ። ያችም እየተጨቃጨቀች ነው። ልታብድ ነው አሉ። ሲለይላት አማኑኤል እንወስዳታለን።
ከከተማ መውጣት አምሮኛል። መች እንሂድ? ኧረ 1-2 ቀን እንኳን ቺኳን ልታያት። የእሷን ስም ድጋሚ እንዳጠራብኝ አላልኩ? ምን እያልሽ ነው አንቺ? አልደግመውም። ለነገሩ ልክ ነሽ። ዮናስ ከሄደ 2 ወር ነው። ባለትዳር መሆንሽን አስረስቼሻለሁ። የትኛው ትዳር? ላንተ የሆንኩትን ሩቡን እንኳን ለሱ ሆንኩኝ። ቆይ ግን ሲመጣ እሱ እኮ አይመጣም። ካሁን በኋላ ወደኛ ህይወት አይመጣም። እንዳይመጣ አደርገዋለሁ። እንዴት? እሱም ጊዜው ሲደርስ ታየዋለህ። እሺ በቃ ትንሽ ቆይቼ እደውልልሃለሁ። ትንሽ ስለደባበረኝ ነው። እሺ እደውልልሃለሁ። ባይ። አንቺን ለማስደሰት ስንት ነገር አደርጋለሁ። ደብሮኛል ትይዋለሽ። አላስደሰትኩሽም እንዴ? ዋሪኛ። ኧረ ጸዲ ደወለች። ሄሎ፣ እንዴት ነሽ? ሰላም ነው? አይደለም፣ ለስራ ከከተማ ወጥቼ ነው። እንደዛ አይደለም። በቃ እሺ፣ አሁን ስራ ላይ ነኝ። ቆይቼ እደውልልሻለሁ። ቆይ እንዳታገኛት አላልኩ? ቀናሽ እንዴ? ቀናሽ? እባክሽ ቶሎ እንድትፋታኝ ብዬ ነው። ፍቅር ዮናስ አመለጠው። እንዴት እንደምወድሽ እኮ አንቺን ከጸዲ በላይ ነው። ምን አሰብክ? በጭራሽ ማድረግ አልችልም። ይሄን ከማደርግ እኔ ወደማላውቀው ሀገር ብን ብዬ ብጠፋ ይሻለኛል። የኔን ህይወት አበላሽተህ ነው አንተ ብን ብለህ የምትጠፋው? አንቺም የራስሽን ህይወት ኑሪያ። እንዴ የትኛው ህይወት? በቃ እኮ አሁን ሁሉም ነገር አብቅቶለታል። ያለን አንድ አማራጭ ብቻ ነው። እሷም ከመናገር ወደ ኋላ አትልም። ነገርኩሽ። በቃ እኔ ይሄንን ማድረግ አልችልም። አይ የምትይ ከሆነ ደግሞ በቃ ከኔ ጋር አብረሽኝ ጥፊ። በምን ልታኖረኝ? ይኸውልሽ እኔ እንደዚህ የተንደላቀቀ ህይወት ባላኖርሽም በቃ በአቅማችን መኖር እንችላለን። ይሄ ዝቅ ብሎ ተናንሶ ህይወት አንተም እንደማይመቸኝ ታውቀዋለህ። አካውንትሽ ላይ በቂ ብር አለ። በሱ ስራ መጀመር ትችያለሽ። ከዛ ይሄ ጥሬ ግሬ ላቤን አፍስሼ
ተሳካ አልተሳካ እያልኩ እንድኖርልክ ነው የምፈልገው? እንግዲህ አንዱን መምረጥ ግድ ነው። ቆይ ምኑ ነው የሚከብድ? ቀላል እኮ ነው። ልክ እንደምንቀበለው አበባ ታቅፈን እንሄዳለን። እኔ መኪናውን ይዛለሁ፣ አንተ ከኋላ ትሆናለህ። መጀመሪያ አንድ ማሳይ ቦታ አለ ብዬ ወደዛ ወስደዋለሁ። ከዛ እኮ በጣም ቀላል ነው። አንተ ከኋላ ስለምትሆን ጭንቅላቱ ላይ ምን እንዴ? ምን በጭራሽ ይሄንንም አላደርግም። ምን ነካሽ አንቺ እንዴ? አስብበት። አንድ ቀን ብቻ ነው የቀረን። እኔ አላደርግም እንደዚህ። ውሳኔን አሳውቀኝ። ምንም የተቀየረ ሐሳብ የለኝም። ይልቅ ስልኬን ስጪ። አልሰጥህም። የሆነ ነገር እንኳን ቢፈጠር በጊዜው ስልካችን ዝግ መሆን አለበት። አንቺ በደንብ ተዘጋጅተሽበት ነው። በቃ እኔ ከዚህ ነገር ውስጥ እጄን አንስቻለሁ። መሄጃሽ ሲደርስ አሳውቂኝ። በቃ እኔ እስከዛ ገብቼ ልረፍ። ሂድ። ሰበር ዜና ከአሜሪካ ሲያትል በመነሳት ወደ አዲስ አበባ ኢንተርናሽናል ኤርፖርት ጉዞውን ሲያደርግ የነበረ ቦይንግ 787 ግዙፍ አውሮፕላን በደረሰበት የቴክኒክ ችግር ምክንያት ተከሰከሰ። አውሮፕላኑ በውስጥ ወደ 100 የሚጠጉ ተሳፋሪዎችን የያዘ ሲሆን አንዳቸውም ከዚህ ሰለባ መትረፍ አለመቻላቸው ያገኘነው ዘገባ ያመለክታል። ተመልካቾቻችን ለመላው ኢትዮጵያና ለልጆች ቤተሰቦች መጽናናት እየተመኘን ሙሉ መረጃው ሲደርሰን ወደ እናንተ እናደርሳለን። ወይኔ ዮናስ፣ ወይኔ ወንድሜ፣ ዮኒ የሚገባው ሰው አይደለም። ቆይ ምን አድርጊ ነው የምትለኝ? እንደ 80 ዓመት አሮጊት ንፍሮ ቀቅዬ እንድቀመጥ ነው የምፈልገው? ምን አለበት ለ3 ቀን እኮ ነው። ከዛ ያቺ ጸደኒያ ተብዬ መታ እዚህ ሙድ ተያዝብና። አንቺ ስለሷ ምን አስጨነቀሽ? አላደርገውም፣ በፍጹም አላደርገውም። ለማን ብዬ ነው የማደርገው? እዚህ አንድም ቤተሰብ የለውም። መቼም ውሃ ዳር የቀረን ሰው ከአሜሪካ ድረስ መጥተው እዚህ አይቀብሩም። ይኸውልሽ የመስሪያ ቤቱ ሰራተኞችም እርማቸውን ማውጣት ይፈልጋሉ። ከፈለጉ እዛ ሄደው ሜዲትራሊያን ባህል ላይ ያወጡ። እንዴ ቆይ ለምን ለቅሶ አልተቀመጥሽም ሲሉሽ የምትመልሽላቸው መልስ ይሄንን ነው? ለጸሐፊዋ ደውዬላታለሁ። አንዲት እህት ገጠር እንዳለችውና እሷ ጋር ሀዘን እንደተቀመጥኩ አሳውቂያታለሁ። ለማንኛውም በደንብ አስቢበት። እድርተኞችሽ ቢያንስ ለ3 ቀን እንኳን ድኳን ደኩ ነው ይቀመጡ። አሁን ጊዜው የኛ ነው፣ ፈታ የምንልበት። በቃ እርሳው እንዴ እባክሽ። አሁን ጊዜ የኛ ነው፣ ተወው። እሺ በይኝ፣ ለ3 ቀን ብቻ፣ ለ3 ቀን ብቻ እኮ ነው። ሄሎ ሄሎ። አይዞሽ ተረጋጊ ጸዲ፣ በእግዚአብሔር ተአምር ተርፌያለሁ። እንዴ ዮኒ ራስህ ነህ አይደል? ጸዲ ተረጋጊ። ስብሰባ ላይ ነበርኩ። 30 ደቂቃ ቆይቼ ስብሰባው ላይ አውሮፕላኗ
አንተ በጣም መልካም ሰው ነህ። በሞቱት ልቤ በጣም አዝኗል። ግን እግዚአብሔር አትርፈዋል። ተመስገን። አዎ እግዚአብሔር ይመስገን። ሀኒና ኤፍሬም እንቀበላለን ስላሉኝ ላሳውቃቸው ደውዬላቸው ስልካቸው አይሰራም። ምናልባት ኔትወርክ ሊሆን ይችላል። ጻዲ በእናትሽ እኔ በጣም ተረብሸዋለሁ። በጣም ጻዲ እባክሽ ቶሎ አሳውቂያቸው። እኔ ማታ 2 ሰዓት እገባለሁ። እሺ በቃ ዮኒ አታስብ፣ እኔ ራሴ እደውልላቸዋለሁ። እሺ በቃ ቻው። ተመስገን። እንዴ ጻዲዬ ለምን ብቻሽን መጣሽ? ለምን እነሱ አልመጡም? ለማንም አልተናገርኩም ዮኒ። ለምን እንደዚህ ያደረግሽ? እንዴ ድንገት አሁን ቤት ስገባ ሀኒቾ እኮ ድንጋጤና ሀዘን ፍጹም አትችልም። ቀኑን ሙሉ ቤት ከሌለች ታዲያ የት ሄዳ? በቃ ድንገት የሆነ ነገር ገጥሟት ይሆናል ማለት ነው። ይሆናል። ጻዲ ችግር አለ እንዴ? አይ ችግር የለም። ትንሽ በሆነ ነገር ተረባብሽ። ምንድነው የረበሸሽ? ንገሪኝ። ሌላ ጊዜ እነግርሃለሁ ዮኒ። እሺ ኤፍሬምስ ምን ዋጠው? እስካሁን የዋጠው ጅብ አልጮህም። ጻዲ እውነት ግራ እያጋባሽኝ ነው። አሁን ይልቅ ሰፈር ደርሰናል። ቀስ ብለህ ቤት ትገባና ሰርፕራይዝ ታረጋታለህ። እንዴ እና አንቺ አትገቢም? አይ አልገባም። እኔ ወደ ቤት ብሄድ ይሻለኛል። ሄሎ ጻዲ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ እንዴት ዋላችሁ? እንዴት ሰረፈዳችሁ? ዛሬ አንድ እንግዳ ይዘንላችሁ ቀርበናል። እንግዳችን በጣም የምትወዷቸውና የምታከብሯቸው አቶ አስራት ይባላሉ። አቶ አስራት ጋር አጭር ቆይታ እናደርጋለን። አብራችሁን ቆዩ። አቶ አስራት እንግዳችን ሆነው ስለመጡ ወይም ደግሞ እንግዳችን ስለሆኑ እጅግ በጣም ከልብ እናመሰግናለን። እኔም አመሰግናለሁ። በቅርቡ ወደ ሀገራችን ከመጡና በጣም ከተሳካላቸው ኢንቨስተሮች መካከል አንዱ ነውትና ሚስጥሩ ምንድን ነው? እንግዲህ እንደምታውቀው ሀገራችን ለምለም ነች። ትንሽ ዘርተህ ብዙ ብታገኝባት ነች። ሚስጥሩ ይሄ ነው። በጣም ደስ ይላል። ያው እንግዲህ በዚህ አጋጣሚ አገራችሁ ገብታችሁ ትላልቅ ስራዎችን መስራት ለምትፈልጉ ኢንቨስተሮች አቶ አስራት አንዱ ምሳሌ ናቸውና አገራችሁ መጥታችሁ ኢንቨስት በማድረግ የራሳችሁን ህዝብና ራሳችሁን መጥቀም ትችላላችሁ ለማለት ነው። ሀገራችን ለምለም ነች እያሉ ነው አይደል እንዴ? በሚገባ ያው ደግሞ ትንሽ የሰላሙ ነገር ቢስተካከል ቀሪውን ነገር መቼም ሁሉም ሰው የሚያውቀው ነው። የሰላም ጉዳይ በጣም አሳሳቢ ነው። በዚህ አጋጣሚ የተፈናቀሉ ወገኖቻችንን አቶ አስራት በእጅጉ እየረዱ ነው። ለዚህ ደግሞ በእኛም በተመልካቾቻችንም ስም እጅግ አድርገን እናመሰግናለን።
ምን ይሄ እኮ ግዴታዬ ነው። የሚገባኝን ነው እያረኩ ያለሁት። መልካም። እስኪ ግላዊ በሆነ ጉዳይ እንጀምርና አቶ አስራት ቤተሰብ መስርቷል? አይ አልመሰረትኩም። ወደፊት ግን አስባለሁ። መልካም። በእኛም በተመልካቾቻችንም ስም ያሰቡት እንዲሳካሎት ከልብ እንመኛለን። አመሰግናለሁ። ተመልካቾቻችን ከአቶ አስራት ጋር ቆንጆ ቆይታ እያደረግን እንገኛለን። ከአቶ አስራት ጋር የሚኖረን ቆይታ ከሙዚቃ ግብዣ በኋላ ይቀጥላል። እስከ ዝግጅታችን ፍጻሜ ድረስ አሁንም አብራችሁን ቆዩ። ቆይ እኔ የምልህ ቆይ ብሩን ኬት እያመጡ ነው እንዲህ የሚሰሩት? ሆ መቼም ታድላለች እሱን ያገባች። ብር ላይ መተኛት እኮ ነው። ፍቅር ሳይኖር ገንዘብ ብቻ ምን ትርጉም አለው? ተው እባክህ፣ ጸሐፊው ያለውን አልሰማህም እንዴ? ድህነት በበር ሲገባ ፍቅር በመስኮት ዘላ ትወጣለች። እሱ ምናልባት የደረሰበትን ይሆናል የጻፈው። ወደድክም ጠላህም እውነቱ ይሄ ነው። በአጭር ጊዜ እኮ ዝነኛ ሆንክ። ጸዲ፣ አንቺ ባትኖሪ ኖሮ አይሳካልኝም ነበር። ዮኒ ደግሞ እንዴ ኧረ ይሄ ነገር እየለመደብሽ ነው። ኦ አቶ አስራት እንደዛ ነው። አሁን መቀጠል ትችያለሽ። ተደስተልኝ እኔ በቤት አስራት እባላለሁ። አቶ ዮናስን ማግኘት እችላለሁ? እርግጠኛ ባልሆንም ማቀ መሰለኝ። በቅርብ ነው ወደ ሀገር ቤት የገባሁት። የተለያዩ ኢንቨስትመንቶች ላይ ስለተሰማራው ሚዲያ ላይ አልጠፋም። እዛ ይሆናል የምታገኝ። እንግዲህ ቲቪ ላይ ሳይክ ነበር አስታወስኩክ። ና ግባ። ታዲያ ግባ። አልገባም። ዮናስን ማግኘት ፈልጌ ነው። ከተለያየን 10 ዓመት ሆነ። ዘመዱ ነኝ። ዮናስ አርፏል እና ግባ። ቡና ላፍላለክ። አርፍ ብለህ ትሄዳለህ። ሌላ ጊዜ ብቅ እላለሁ። እሺ በቃ ችግር የለውም። ሲመች ደውልልኝ። ስልኬን ያዘው። ዛሬ ደግሞ በጣም አምሮብሻል። በይ። አመሰግናለሁ። አይኖችሽ ደግሞ እጅግ በጣም ውብ ናቸው። ስጠኛ ልሸፈንበት። ሌላ ጊዜ አይሻልም? ማታ ነው። ለምን አታወልቀውም? እንኳን አውልቄው እንዲሁም የአይኖችሽ ብርሃን ያጭበረብራሉ። ለምን አንደነስም? እኔ ዳንስ አልችልም እኮ። አልችልም። እባክሽ ቁጭ በይ። ይቅርታ፣ በጣም ይቅርታ። ምንድን ነው? ሰላም አትመስልም። ሰላም ነው። ጠጪ። ሄይ፣ እንዴት ነሽ? አማን ነው? ጸድዬ እንዴት ነሽ? አለሁ። እንዴት ሆንክ?
ኧረ እሷ ዝም ብላ ፍቅር ትጫወታለች። እሷ ጤነኛ አትመስለኝም እባክህ። እና ፈተነች እንዴ? ፈተንኳት እንጂ ነገ ደግሞ ቢሮውን አስጎብኘኝ እያለች እንዴ። እና አስጎበኛታለሁ። ዮኒዬ በቃ ለምን አትተዋትም? በዙሪያ እኮ ብዙ ሴቶች አሉ። አይንህን ክፈት። ጸዲ ያውቃለሁ። ዝናዬን ፈልገው ከኔ ጋር መሆን ክብር የሚመስላቸው ብዙ ሴቶች አሉ። ግን እነሱም አይፈልጉኝም። እኔም ለነሱ ቅንጣት ታክል ስሜት የለኝም። ከዚህ በኋላ ሴት አላፈቅርም። ልቤን ገለዋለች። አሁን ውስጥ የቀረኝ አንድ ነገር ብቻ ነው፣ በቀል ነው። አዎ እበቀላታለሁ ጸዲ። ዮኒዬ እንደሱ አትሽ። እንግዲህ ቢሯችን ይሄን ይመስላል። በጣም ያምራል። ወደድሽው? እስቲ እዛ ጋር አረፍ በይ እስቲ። መዓዛሽ በጣም ልዩ ነው። አመሰግናለሁ። እንዴት እንደናፈከኝ። ትዳር ለሌለው ሰው እነዚህ ቃላቶች ልቡን እጅግ በጣም ያሸብሩታል። እና ምን ችግር አለው? እንዴት? ሃኒ 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 የት ሄዳ ነው? ምን ነው ደስ ያለሽ አትመስይም? አይ ደስ ብሎኛል በጣም አመሰግናለሁ። ቶሎ እንድንጋባ ፈልጋለሁ።
እየተዘጋጀው ነው። ቀኑን አንቺ ወስኚ። 1 ወር ጊዜ ሰጥቻለሁ። ሁሉም ነገር ባልሽው ቀን ይሆናል። ቢያንስ እሺ ከኔ ጋር እንኳን ስትሆን መነጽርን አውልቅ። ለሰርጋችን ምን ነው ችግር አለ እንዴ? ችግር ቢኖር ትተይኛለሽ? ምንም ቢሆን አልተወክም። ምክንያቱም እኔ ካንተ ፍቅር ይዞኛል። እኔም የኔ ውድ ችግር ካለ ወደፊት ትደርሽበታለሽ። እንዴ ምንድነው ሁሉ ደስታ? እንዴ ጸዲ እንኳን ደስ አለሽ። አንተ ከጎኔ ባትሆን ኖሮ እቺን ቀን አልደርስም ነበር። አንቺ ካረግሽው ነገር አንፃር ጸዲ እኔ ሩቡን እንኳን አላረኩልሽ። ያኔ ህይወት ጨለማ በሆነበት ሰዓት፣ ሰው ምንም ከጎኔ ባልነበረበት ሰዓት አንቺ ባትኖሪ እንዴት ራሱ እንደምወጣው አላውቅም ነበር። አሁን ያለፈውን እርሹ ምን አይነት ቬሎ ላምጣልሽ? እንዴ ባለፈው ያመጣህልኝ እኮ አለ። አሁን በሱ አታገቢም እንዴ? እኔ ምልሽም ብቻ ነው የምትሰሚው። እስቲ ይሄው እጇን እኮ እንደዚህ ዛሃት ነበር። አሁን እንደማንኛውም ሰው አብራኝ ፎቶ ልትነሳ መጣች። ከዛ ውጭ አላውቃትም። እሷ እኮ ምን አይነት ባለጌ ሴት መሰለች። ታውቂያታለሽ? እንዳች በብልግናዋ ዓለም የሚያውቃት ነች። በቃ እሺው አጥፋል። እኔ ከፈለኩ ነገ ቀለበት ላስርልሽ እችላለሁ። ለኔ ምን ያህል ቀላል እንደሆነ ታውቂዋለሽ። እና እንደዛ ከሆነ የእውነት የምትወደኝ ከሆነ አድርገው። አንቺ ከፈለግሽ ዝግጅቱን አሁን መጀመር እንችላለን። የምርክን ነው እንዴ? አንተ ባትረዳኝ እኮ የኔ ፍቅር አጣሉን ማለት አይደል? ስለምንም አትጨነቂ የኔ ፍቅር። ደሞ ስልክሽን አብሬው እንጂ ብዙ ሰው ይጨነቃል። አረ እንዴ ሆ እኔ ሰለቸኝ። የእንኳን ደስ ያለሽ ጋጋታ ሆ ለስንቱ አስረድቼ ይችላል። አዳራሹን ሁሉንም ነገር ጨርሰሃል? አዎ ያንተ ዝግጅት መሆኑን ሲያውቁ በጣም የተባበሩን። አንዳንዶቹ ክፍያውን እጥፍ ነው ያስከፈሉን። ለገንዘቡ ችግር የለም። አንተ ሁሉንም ነገር ጨርስ። ቻው። የኔ ውድ ዝግጅቱ እንዴት ነው? የምፈልጋቸውን ሰዎች በሙሉ እየጠራው ነው። በጣም ጥሩ ሆቴል ሪዘርቭ አድርጌልሻለሁ። ከዛ መውጣት ትችያለሽ። እሺ የኔ ባል አድራሻውን ላክልኝና ነገ እሄዳለሁ። ቴክስት አደርግልሻለሁ። እሺ የኔ ባል ዛሬ የመጨረሻ ብቻዬን የማድርበት ቀን ነው። ነገ ሰዓት አብረን ወደሽ ነገ በኔ ቅፍ ውስጥ ነሽ። ዛሬ የመጨረሻ ቀንሽን አጣጥሚ። አቤት ማለበት አስራት እባላለሁ። አንተ አቶ አስራት እንዴት እዚህ ልትመጣ ቻልክ? ባለቤት ነች? አዎ ባለቤቴ ነች። አሁን ወጣ ብላለች። ቤቱን በጣም በጥሩ ሁኔታ ይዛችሁታል። ቆይ ከዚህ በፊት እዚህ መጥተህ ታውቃለህ እንዴ? እስቲ ልብ በለኝ። አረፍ፣ እዛው ተቀመጥ። ራስ በህይወት አለ። ራስ ግደለት።
ማን ነበር ካንተና ከሷ ሞቴን ናፍቀው? ይሄ የማን ነበር ሐሳብ? አንተ ሳትሆን እሷ ነች የገደለች። አንድ ከፕሮግራሙ በፊት ማሳይሽ ቦታ አለ። ለዛ የት ነው? ነይ ቆይ ነይ ላሳይሽ። ይኸውልሽ እንግዲህ ይሄ ሲደብረኝ የምገባበት ቤት ነው። ግቢ ግቢ፣ ቁጭ በይ። እንዴት ነው? ደስ ትላለች አይደል ቤቷ? አዎ ደስ ትላለች። እስቲ ለፕሮግራሙ ዝም ብዬ ነው። ኦኬ፣ ሌላ ሱፍ ልቀይር? አይ ልስተካከል ብዬ። እሺ እሺ። ጨርሻለሁ። ምን ተሰማሽ? በህይወቴ ስትቆምሪ ኖረሽ? ዮናስ? አዎ ዮናስ።